በታማኝ ሾው የዩቲዩብ ቻናል የሚለቀቁ ቪዲዮዎች ቀደም ሲል ተቀርጸው የተላለፉ ሲሆኑ በአሁኑ ሰዓት በየትኛውም ሶሻል ሚዲያ ተፈልገው ስለማይገኙ በድጋሜ ለተመልካች የተለጠፉ መሆኑን ለማስታወስ እንወዳለን። ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን ሰነበታችሁ? ዛሬም ከሌላ እንግዳ ጋር ሌላ ዝግጅት። የዛሬ እንግዳዬ ተወልዶ ያደገው ክሊቭላንድ ኦሃዮ ነው። ምን አዲስ ነገር አለ ታዲያ ልትሉኝ ትችሉ ይሆናል። እዚህ ተወልዶ ቋንቋውን አጥንቶ በራሱ ጥረት አገር ቤት ሄዶ ብዙ ስለ ኢትዮጵያዊነቱ ደክሟል። ይህንኑ ገጠመኝና ልምዱን እንዲያወያየኝ እዚህ መድረክ ድረስ ጋበዝኩት። በፈቃደኝነት መጥቷል። እንግዳዬ ነቢያት አክሊሉ ደምሴ ይባላል። ነቢያት እንኳን ደህና መጣ። እንኳን ደህና ቆያችሁ። እንግዲህ አንተ እዚህ ስለተወለድክ መቼ ተወለድክ ልሉ ሁሉ እችላለሁ። ምክንያቱም ሬከርድ ነው እናንተ ይቻላል። እስቲ ንገረኝ፣ ለምንድን ነው አሁን ምን የተለየ ነገር አጋጥሞ ነው ሊል ይችላል ተመልካቹና እኔን የገረመኝ ምናልባት ተመልካችንም ሊገርም ይችላል ብዬ ስለማስብ ነው። ብዙዎቻችን እዚህ ሀገር መተን የራሳችንን እናጣለን፣ ማንነታችንን እንረሳለን። አንተ እዚህ ነው የተወለድከው፣ እዚህ ነው ያደግከው። ቆይ እስኪ የት ተወለድክ? መቼ ተወለድክ? ከሱ ልጀምር። እሺ፣ ተወልጄ ያደግኩት ኦሃዮ ክፍለ ግዛት ክሊቭላንድ ተብሎ የሚጠራ ከተማ ውስጥ ነው። እንደ አሜሪካን አቆጣጠር በ1982 ዓመተ ምህረት ነው። እሺ፣ እዚህ ሀገር ተወልደ እንደዚህ አማርኛ እንዴት መናገር ቻልክ? እኔ እንግዲህ ያው ከልጅነቴ ጀምሮ ኃይለኛ የሀገር ፍቅርና የሀገር ስሜት ነበረኝ እና ቤተሰቦቼ ያው በዛው የኢትዮጵያን ባህል እንድማር አስፈላጊውን ነገር ሁሉ አሟልተውልኛል በልጅነቴ ያው ከልጅነቴም ጀምሮ እና ልጅ ያለው ኢትዮጵያ በጣም መሄድ ፈልግ ነበር። በአጠቃላይ ወደ 5 ጊዜ እንደዚህ ኢትዮጵያ ሄጃለሁ። የሶስተኛ ክፍል ተማሪ ያለሁ ነበረ ለመጀመሪያ ጊዜ ኢትዮጵያ ሄድኩት ከነመላው ቤተሰብ። ከዛ በኋላ ፍቅሬ የሀገር ፍቅር እየጠና ሄደብኝና ከአንድም ሁለቴም በሁለተኛው ጊዜ ሲሄድ ነው እንደውም ትንሽ በተሻለ ሁኔታ አማርኛ ለመማር የቻልኩት። እንደ አሜሪካን አቆጣጠር በ94 ዓመተ ምህረት ነበረ። 6ኛ ክፍል እንደጨረስኩ በቃ ኢትዮጵያ ካላካችሁኝ ከሜልማኑ ጋር ጠፍቼ ሄዳለሁ ብዬ ቤተሰቦቼን አስፈራርቻቸው አይ በቃ እንደዚህ አይነት ፍላጎት ካለ በቃ ሂድ አሉኝ እና ኢትዮጵያ ላኩኝ። እስቲ ቆይ ኢትዮጵያ ከመላክ በፊት እዚህ እንግዲህ ህፃናት መዋያው አንደኛ ክፍልም ስትገባ ያለው ሁኔታ አሜሪካዊ ነህ ማለት ስትወለድም አካባቢው ሁኔታው የሚያስገድድህ እንደ አሜሪካዊ እንድታድግ ነውና ትምህርት ቤት ውስጥ የነበረ ግንኙነት እንዴት ነበረ? ያው ትምህርት እንግዲህ ያው የተማርኩት ያው ከፈረንጆች ጋር ነው እና ያው በኢትዮጵያነት ይታወቃለሁ። ነገር ግን ያው እዚህ በመወለዴ ያው እንግሊዝኛ በደንብ እችላለሁ፣ ከፈረንጆችም ጋር መግባባት እችላለሁኝ እና አማርኛ እንድማር ፍቅር ያደረብኝ ያው አክቹአሊ ክሊቭላንድ አካባቢ ምናልባት ወደ 250 የምንሆን ኢትዮጵያኖች አለን። ትንሽ ቁጥራችን ከዲሲ አይወዳደርም። ከዲሲ ካሉ ከተሞች ሲታይ በጣም የኢትዮጵያ ቁጥር በጣም አናሳ ነው እና ክሊቭላንድ ውስጥ አባቴ በሊቀመንበርነት የሚመራው አንድ የኢትዮጵያውያን ማህበር ነበር እና በተለያዩ በአውደ ዓመት በዓል በተለያዩ ጊዜዎች በተለያዩ በዓሎች እዛ እየተገናኘን ባህላችንን ለማስታወስ እንትን ነበር እሳተፍ ነበረ እና እንደውም ከልጅነት ጀምሮ በጣም አድናቂ በጣም አድንቅ ነበረ። አዎ አንተና እና ቡና የሚለውን ዘፈን ያንዴ ጥላውን ገሰሰ እዚህ ሀገር የመጣ ጊዜ 38ኛ ሙያ የቆየበትን ባል ለማክበር የመጣችሁ ጊዜ ያሳያችሁት እንትን በጣም አስደስተኝ ስለነበር እንዳለ ሸመደድኩትና እዛ ቪዲዮ ላይ ያለውን ቡና የሚለውን ዘፈን ቡና አይ ቡና
ቡና የኔ ትዳር መያዝ አልታወቀም ልኮ የኔ አባውራነት አልታወቀም ልኮ እኔ ወጣ እንዳልኩኝ ይገባል ምትኩ ቡና 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 በዚህ በሰው መሃል ከማስቸግርሽ በዚህ በመሳው መሃል ከማስጨንቅሽ ልክ እንደ ፋስት ፉድ ትጎል አድርግሽ ቡና አይ ቡና አይ ቡና አይ ቡና ቡናን እስኪ ለተመልካቾቻችን ነቢያት ሲጫወት እንጋብዝ። ይሄ ሁሉ ነው ባንተ ነው ያለው እና በበጎ ነገር አይደለም ያሳደግኩ ግን መጀመሪያ አማርኛ የተማርከው በምንድን ነው ማለት ነው? በቃ በቡና ነው እንግዲህ እኔ ከዛ በኋላ በቃ ሲጨበጨበልኝ እኔ ደስ ያለ ወርቅ ለበስ ትርጉም እንደነበረው ይገባኝ ነበር በዛ ሰዓት ማለት ነው። ግን ኤግዛክትሊ ምን ትርጉሙ እንደሆነ አይገባም። አማርኛውን ዝም ብላ አጥንተ ነው የምትለው። ዝም ብያ ሸመደድኩትና በቃ ሰዎች ሲያጨበጭቡልኝ ጊዜ በቃ ይሄ ነገር ጥሩ ነው አለኝና በቃ እንደው በደንበኛ መማር አለብኝ ብዬ በዚህ ጊዜ አልሄድክም ኢትዮጵያ? አንድ ጊዜ እጄ ነበረ። ከዛ በፊት ለጥቂት ጊዜ ነበረ፣ ለአንድ ወር ነበር የሄድኩት። ብዙም አልቆየሁም እና አማርኛ በደንብ አልችልም ነበር። ግን ፍላጎት በቃ እንድማር ፍላጎት አደረብኝ የበለጠ ማለት ነው። ቡናን ከዘፈንኩ በኋላ ማለት ነው። ከዚህ በኋላ መቼ ሄድክ ወደ ኢትዮጵያ? እንደው በደንብ ይሄን አሁን መስፈን ጀምረሃል፣ አማርኛ ከቤተሰብም ጋር መግባባት ጀምረሃል በደንብ። እንዲሁ ያው ሲያወሩ ሰማለሁኝ ትንሽ ለመናገር ግን በዛ ሰዓት ምንድነው ያነሳሳ እንደው ኢትዮጵያ መሄድ አለብኝ የሚለውን ነገር የበለጠ ይገፋ? ስለ ሀገሩ ማወቅ ነው? ስለ ቋንቋው ለማወቅ ነው? ምንድን ነበር? እንግዲህ ያው እንጃ በጣም ለመግለጽም ያዳግተኛል። በቃ የተፈጥሮ ስሜት አለኝ። እርግጥ ወላጆቼ በሱ ላይ ያው ከፍ ያለ ሚና ተጫውተዋል በእኔ ሀገር መውደድ እና በቃ ምን እንደው በቃ የዘመድ ፍቅር፣ ባህላችን፣ ታሪካችን በጣም የሚያኮራ በመሆኑ ትምህርት ቤት አካባቢ ምን ትሰማ ነበር ስለ ኢትዮጵያ? ጥሩ ነገር አትሰማ ማለት? ያኔ አላይሰማም ነበር በሚዲያ የሚተላለፈው ያው ስለ ረሃብ፣ ስለ ጦርነት ነው። እና እሱ ተጽዕኖ አላመጣብህም? አላመጣብህም? አላፈርክም? አይ በፍጹም በፍጹም። አይ ቤተሰቦቻችን ያው በማንነታችን እንድንኮራ፣ በኢትዮጵያነታችን እንድንኮራ አድርገው ነው ያሳደጉንና በኢትዮጵያነታችን ጽኑ የሆነ አቋም ነው ያለን እና ያው ሌሎች ፈረንጆችም ሆኑ ሌሎችም በሚነግሩን ነገር ወይ በሚዲያ በምንሰማው ነገር አንታለልም ነበር እና በቃ በአጠቃላይ ባህሉን ስለምወደው እዛ ደግሞ ያው አያቴም ነበረ ወንድ አያቴ፣ ከሱ ጋር ደግሞ በጣም ቅርብ ነበርኩ። አሁን በህይወት የለም ነፍሱን ይማርና እና በቃ ከቤተሰብ ጋር ተገናኝቼ ለመጫወትና ጊዜ ለማሳለፍ ፍላጎት ስለነበረኝ እዛ ሄድኩ እና ያው አማርኛም ለመማር ቻልኩ። በቃ ስንት ጊዜ ቆየ ሄደ?
በ1994 ዓመተ ምህረት ሲሄድ 6ኛ ክፍል እንደጨረስኩ ደሴ ነበር የሄድኩት። አያቶቼ እዛ ይኖሩ ነበር እና 4 ወር ነበር የቆየሁት። 4 ወር ቆየ። እንግዲህ እዚህ ያለው የኑሮ ሁኔታና ደሴ ያለው የተለያየ ነው። እዚህ በጣም ሁሉ ነገር የተሟላ ነው። እዛ ስትሄድ ግራ አልገባህም? ከዛ በፊት ሄጄ ስለነበረ አዲስ አበባ ነበር የቆየ ነው ከቤተሰቦቼ ከወላጆች ጋር ተሰብስበን ስንሄድ እና ያው በመጠኑ አውቀው ስለነበረ ሁኔታውን፣ ባህሉን፣ ሰውን ብዙም አልተቸገርኩም። እርግጥ አንዳንድ እንዲሁ ብዙም ከቁጥር የማይገቡ የሚያስቸግሩ ነገሮች ሊኖሩ ይችላሉ። አንዳንዴ ውሃ ይጠፋል፣ አንዳንዴ መብራት ይጠፋል። ግን እሱን ያው ትወጣዋለህ። እዛ ስትል ለምሳሌ ወሎ ሄደህ በአንተ እድሜ ካሉ ልጆች ጋር ትጫወት ነበረ። ተራራ ትወጣላችሁ፣ ኳስ ትጫወታላችሁ። እንዲህ አይነት ነገር አለ። ባኗኗርም ባለባበስም ብዙ ጥሩ የማይኖሩ ልጆች አሉ። ምን ፈጠረብህ አሜሪካ ውስጥ ለኖሮ ጭንቅላት? አዎ እንደዛም ሆኖ ግን እኔም ማየው ያው አቀራረባቸው ያው እኔ ለኔነቴ ነው የሚቀበሉኝ። ገብቷል? እንደ አንድ ኢትዮጵያዊና እሱን ነው ማየው። እርግጥ እኔ በኑሮ ደረጃ ከነሱ ምናልባት የተሻለ ቦታ ላይ ሊሆን ይችላል። አሜሪካ በመኖሬ ያው ገንዘብ የሚላክ ነበር ከአሜሪካ እሱም ይጠቅማል። እና ያው ሁኔታቸው እስከዚህም ይሄን ያህል በዛ ደግሞ ልጅም ስለነበርኩኝ በዛ ሰዓት እንደሱ አይነቱን ነገር ያን ያህል በምን ትግባባላችሁ? ብዙውን ነገር አማርኛ ብዙ አይደለም። አዎ በደንብ አልችልም ነበር። እንዲሁ ግን ሲያወሩ ይገባኛል፣ ሰማለሁኝ። ካዘኖቼም ነበሩ፣ ያክስቴ ልጆች ነበሩ አብሮኝ እንትን የሚሉና እነሱ ያስረዱኝ ነበር አንዳንድ ነገር እንደው ትንሽ ግራ ከገባኝ። ግን ብዙም አልተቸገርኩም። ይገርማል። ያስደነቀስ እዛ አሁን ለምሳሌ ወደ ገጠር አካባቢ ስትሄድ ምን ነው በብዛት የወደድከው? ምክንያቱም አንድ ያየሁት ፊልም አለ ያንተ ጫካ ውስጥ ሮጡ ነበር፣ እንደ ልብህ ነበርክ። ያን ነጻነት ነው በጣም የምትወደው? እንግዲህ ነጻነት ከተባለ አዎ ያው ደስ ይላል። በደከ ጓደኞች ጋር ተገናኝተህ ጧት ምንም ያለ ምንም ሀሳብ ወጥተህ ተጫውተህ ስቀህ ቤት ትገባለህ እና በጣም ጥሩ ጊዜ ነበር ያሳለፍኩት። በአጠቃላይ እዚያ ሀገር ሆኜ የማላረገውን ነገር ነው እዛ ያረኩትና ለዛ ይመስለኛል የበለጠ እንደወደ ያደረገኝ። ሌላ እስቲ ከተመልካች ጋር እንካፈለዋለን። ገበሬዎችን እዛ ያለውን ከአሜሪካም ከአዲስ አበባም ከደሴም ወጣ ያለውን ህብረተሰብ ደግሞ ስታይ ምን ነበረ ስሜት? እርሻ ሲታረስ አታውቅም እዚህ አይደለ? አላውቅም። ምንም እንኳን ሀያ ብወለድም። እንዴት አገኘው እንደዛ አይነቱን ህይወት? አዎ ያው ምልህ ሳየው ምልህ ያው ደስ ይላል። ምልህ እንዴት አሁን ለመመለስ ትንሽ ለማረስ ሁሉ ሞክረሃል አይደል? ሞክሬያለሁ። አዎ እርሻ ለማረስ እስኪ ተመልካቾች ይሁት ይሄንን ነገር ከእርሻ ላይ ከልጆች ጋር እየተጫወተም እያረሰም ያለውን ማየት እንችላለን። ጦሳ ጫፍ ላይ ሆነን የደሴ ከተማ በደንብ ይታያል። እንዴት ታውቃለህ? ቀብሌ ሳስት የጦሳ ተራራ ጨርሰን ወጠን ወደ ቤታችን እየተመለሰን ነው። በቃ
ከኦሃዮ ወሎ ጦሳ ተራራ ላይ ሄደር ሻርክ ይሄንን ከዚህ አሜሪካ ካሉ የአሜሪካ ጓደኞች ጋር ትነጋገር ነበር በዚህ ጉዳይ ላይ? አዎ በመጠኑ እናወራ ነበረ። ተመልሼ እንደውም ወደ አሜሪካ ስመጣ አንድ ጓደኛዬ ኢትዮጵያውን ምን ታረግ ነበረ ካምፓሳ ጋር ትኖር ነበር ወይ ብሎ ጠየቀኝና አይ እንደሱ አይደለም ያው ያለውን ሁኔታ ነገርኩት፣ አስረዳሁት። እርግጥ ደሴ ከአዲስ አበባ ትንሽ ያው ከተማ ቢሆንም አሁን ያየነው ነገር ትንሽ ወጣ ስለሆነ ትንሽ ያው ደሴ ውስጥም ሆኖ ተራራ ላይ ስለሆነ ትንሽ ያው ገጠር ቀመስ ነገር ነው ያሳያችሁት። እንደዛ አልነበረም፣ የቀኑ አልነበረም ማርሰው ለቪዲዮ ያህል ነበር ያደረስኩት። ለቪዲዮ የሚሆን እንደው ለማስታወሻ ያህል የሚሆን ነው እንጂ የተለያየ ነገር ነበር የማረገው። ያው አንዱ የመጣልኝ ነገር አሁን ከቅድሙ ጥያቄ ጋራ በአንድ በኩል ያው አኗኗራቸውን ስታይ ያስደስታል። እንደው ላይላዩን ስታየው ሰው ባለው ተደስቶ የሚኖር ህዝብ ነው የኢትዮጵያ ህዝብ። ነገር ግን ደግሞ በሞፈርና በቀንበር ደግሞ የዛሬ 2000 ዘመን ከዛሬ 2000 ዓመት በፊት የነበረ የአስተራረስ ዘዴ ባለመቀየሩ ምናልባት ከዛ አንጻር ሲታይ ደግሞ በጣም ያሳዝናል። ሰው ደልቶት አይደለም የሚኖረው፣ ነገር ግን ባለው ደግሞ ተደስቶ መኖር የሚችል ህዝብ ነውና እንግዲህ ያው ጥሩ ነው። ከሙዚቃ በጣም ተወዳለህ፣ በተለይ የኢትዮጵያ ሙዚቃ አይደል? አዎ። በልጅነት ቅድም ቡናንም ስትጫወት ከቤተሰብም ጋር እንደዚሁ እስክስታ ተወርዳለህ አይደል? አሁን እንዴት ነህ እስክስታ? አሁንም በልጅነት ነው የጀመርከው አይደል? በልጅነት ነው የጀመርኩት፣ አሁንም እመታለሁ። እስኪ መጀመሪያ የልጅነትህን እስክስታ እንየው። ከአያትህ ጋር ይመስለኛል እስክስታ ስትወርድ አይቼ ነበር። እሱን ማሳየት ይቻላል? አዎ ይቻላል። እሺ አማርኛህን ለመጨረሻ ጊዜ በደንብ ጎበዝ ነኝ ብለህ በደንብ አማርኛ መናገር የጀመርከው እዛ ሆነ ነው እዚህ ሆነ ነው? እዛ ሆኜ ነው። እዛ ሆነ። አንድ እንትን ላይ እንደውም ንግግር ታረግ ነበር የልደት ጊዜ መሰለኝ አይደለም? አድርጌ ሞክሬ ነበረ። ግን ቆይ ማንበብና መጻፍ ትችላለህ? አዎ ትችላለህ እንዴ? አዎ በደንብ ነው የምችለው። አዎ ማንበብና መጻፍ የተማርኩት እንደውም ደሴ ሆኜ ነው። አንዱ እንደውም በዚህ አጋጣሚ ማመሰግነው ሰው አለ። እሱም በላይ አለማየሁ ነው። ደሴ በነበርኩበት ጊዜ በምሳ ሰዓቱ ወፍ ወስዶ እየመጣ ያስጠናኝ ነበረ እና እንደዛ ነው አማርኛ የተማርኩት። ያው ከሀ ጀምሮ እስከ ፐ ፊደሉን ያስቆጠረኝ እሱ ነው። ያኔ በ4 ወር ጊዜ በቆየህበት ጊዜ ነው? አዎ በዛ ጊዜ ነው ማንበብና መጻፍ የቻልከው? አዎ በዛን ጊዜ ነው። እና አሁን በደንብ ትጽፋለህ? በደንብ ጽፋለሁ፣ ግጥም ሁሉ ጽፋለሁ። አለፋ በጣም ይገርም። ምክንያቱም ለብዙዎቻችን ልጆች ስንወልድ ኑሮ አስቸጋሪ ነው፣ አሜሪካ ከባድ ነው፣ ልጅ ለማስተማር ቋንቋውን ለማስያዝ ጊዜ የለም፣ በዚህ ላይ ትምህርት ቤት ሲሄዱ ደግሞ ጥሩ ስሜት አይሰማቸውም የሚባል ነገር አለ። እስቲ አንተ ንገረኝ፣ ሁለቱም ጋር ስለነበርክ ሳታቅም አማርኛ አሜሪካ ትምህርት ቤት ነው ሄድከው፣ ካወቅም በኋላ እንዴት ነው ይቻላል ወይ ልጆቻችንን አማርኛ በደንብ እንዳንተ ማስተማር የምንችል ይመስላል? እስቲ ንገረኝ። አዎ ይቻላል። በብዛት እንግዲህ ካለኝ ልምድ እንዳየሁት ከሆነ እዚህ ሀገር ቶሎ የሚያድጉ ልጆች አማርኛ መስማት ይችላሉ። ነገር ግን ያው መናገሩ ላይ ትንሽ ያቅታቸዋል።
ግን እኔን የጠቀመኝ ኢትዮጵያ መሄዴ ነው እና መመክረው ያው ልጆቻችሁን ያው የኢትዮጵያን ባህል አውቀው እንዲያድጉ ለሚፈልግ ወላጅ መመክረው ነገር ያው ኢትዮጵያ እንዲልኳቸው ነው። በቀላሉ ባህሉን መማር ስለሚችሉ እዛው ሲሆኑ ነው ደግሞ በደንበኛ ኢትዮጵያዊ ሊሆኑ የሚችሉት። ግን እዚህ ሆኖ ይቻላል ትላለህ? የሚቻል ይመስለኛል። በተለይ በርከት ያሉ ኢትዮጵያኖች ባሉበት አካባቢ ለምን እንደማይቻል አይገባኝም። በቤተ ክርስቲያንም ሆነ በተለያዩ አካባቢዎች በደንበኛ በተቀነባበረ መልኩ ማስተማር ይቻላል። አዎ እኔ እንደው ካንተ እንዲመጣ በሚል እንጂ ይቻላል ከሚሉት ውስጥ ነኝ። ምክንያቱም ማንችለውን መተን ችለናል እዚህ ሀገር አይደለም? አዎ። ስለዚህ እኛነታችንን ደግሞ ወደ ልጆቻችን የማስተላለፍ ግዴታ ያለብን ይመስለኛል። አሁን አንተ ማንኛውም ይህን ቴሌቪዥን የሚያይ ሰው አሜሪካ ተወልደ ያደግክ አይመስልም ለማንም። ያቺ 4 ወር ብቻ አይደለችም። አንደኛ ከውስጥህ ያለው ፍላጎት ይመስለኛል እና እሱ ትልቁን ድርሻ የሚይዝ ይመስለኛል ፍላጎትህ፣ በሁለተኛ ጥረትህ እንጂ ከባድ ነገር ያለ አይመስለኝም። እና ሁላችንም ራሳችንን እንድንወቅስ ነው ያረከን። የመጀመሪያ ያደረከውን ንግግር ደሴ ቤተሰቦች መሀል እያለ እሱን ላሳየህ ከተማ በቅድሚያ የልደቴን ዕለት ምክንያት በማድረግ ከልደቴ ቀን ቀደም ብሎ ወንድሜ ሰለሞን፣ እህቴ ሚሚ በልደቴም ዕለት በማለዳ አባቴ አክሊሉ፣ እናቴ ዙፋን እንዲሁም እህቴ አዳነች ዕለቱን በማስታወስ መልካም የልደት ቀን ይሁንልህ፣ መጪው ዕድሜህ የደስታ የሀሳብህ ስኬት መቋጫ ይሁንልህ ብለው መልካም ለተመኙልኝ ሁሉ በያሉበት ለነሱም መልካሙን ሁሉ እንዲገጥማቸው ከልብ ስመኝ፣ እንዲሁም እዚህ ከኔ ጋር አገር ቤት ላሉት የቅርብ ዘመዶቼ ከነሱ ዘንድ ለሁለተኛ ጊዜ ልደቴን ሳከብር ደስታ እየላከ ነው። እስካሁን ላደረጋችሁልኝ መልካም መስተንግዶ ከልቤ የመነጨ ምስጋናዬን አቀርባለሁ። ደስ ያልኩ አዲስ አበባ ነበር። አዲስ አበባ ነበር። ያው አሁን እዚህ ላይ ስንት አመት ነበር? 15 አመት ነበር። 15 አመት። ይሄን እንዴ በደንብ ማንበብ መጻፍ ይችላል፣ በደንብ መናገር ጀምረሃል። አዎ። አንድ የሰማሁት ታሪክ አለ። አዲስ አበባ ሄደህ ለመኖር ወስነህ ነበር አይደል? አዎ። እስኪ ያጫውተን እንዴት ነበር እሱ? እሺ። አዎ እንግዲህ ከደሴ ከተመለስኩ በኋላ ያው ማንበብና መጻፍ ተምሬ ነበረ። ነገር ግን በደንበኛ ማውራት አልችልም ነበርና በቃ በደንበኛ አማርኛ ተምሬ ተመልሼ መምጣት አለብኝ ብዬ ቤተሰቦቼ ኢትዮጵያ እንዲልኩኝ ጠየቅኳቸው እንደገና። እነሱም ሻሉ ላኩኝ። ከሜዴ በፊት ግን 8ኛ ክፍል እንደጨረስኩ ነበር የሄድኩት እና ያቀድኩት እዛ 9ኛ ክፍል ለመማር ነበር። እንደውም ሴንት ጆሴፍ አንዳንድ ካዝኖች እዛ ይማሩ ስለነበር እዛ ለመግባት ሀሳብ ነበረኝ እና ከሜዴ በፊት አባቴ ከቀድሞ የሴንት ጆሴፍ ዳይሬክተር ጋር ተነጋግሮ ኢትዮጵያ ለመሄድ ፍላጎት እንደነበረኝ እና እዛ ለመማር እንደፈለኩ ነገረው እና ምን ችግር የለም በቃ እንደዚህ እዚህ መጥቶ መማር የሚፈልግ ከሆነ እናስገባዋለን ምን ችግር የለም ብሎ ለአባቴ ቃል ገብቶለት ነበረ። እዛ ከሄድኩ በኋላ ግን በቀጠሮ ስናገኛቸው አንተ እንግዲህ ያው 8ኛ ክፍል ሚኒስትሪ ስላልተፈተንክ ወደ 9ኛ ክፍል ለማለፍ ብቁ ስለመሆነ አናቅም፣ ስለዚህ ያው ሚኒስትሪ ሳትፈተን ወደ 9ኛ ክፍል ማለፍ ትችላለህ የሚል መረጃ ከትምህርት ሚኒስቴር ማጻፍ ይኖርብሃል አለኝ እና ሄደን ትምህርት ሚኒስቴር ሄደን ያንን መረጃ ጽፈን ሰጠነው። ከዛ በኋላ መማሪም ማለት እዚህ አሜሪካ ያለህ የትምህርት ደረጃ እዛ ላይ ለትምህርት ሚኒስቴር ቀርቦ ብቁ ነው መባል አለበት ማለት እዛ ሀገር ውስጥ ኢትዮጵያ ውስጥ ሚኒስትሪ ያልተፈተነ ሰው ወደ 9ኛ ክፍል ማለፍ ይችላል የሚል የትምህርት ሚኒስቴር ማህተም ያለበት መረጃ ይዘህ ቅረብ አለኝ። የሚያስፈልገውን ወረቀትና መረጃ ይዘን ከሰጠነው በኋላ እንግዲህ
ያው በነገሩን በጠየቁን መሰረት ይኸውና ደብዳቤውን ይዘን መጥተናል እና ቀጣዩ እርምጃ ምንድነው ስንላቸው ይገርማቸዋል አሁን ደግሞ አዲስ የወጣ ህግ አለ ምን የሚል ነው ስንል አሜሪካኖች እዚህ ሀገር መማር አይችሉም የሚል አለኝ እና መቼ የወጣ ህግ ነው ይሄ ስና አሁን የወጣ ነው እናንተ አሜሪካዊ ስለሆንክ እዚህ መማር አትችልም እና እንደገና ከትምህርት ሚኒስቴር ሄደህ አሜሪካኖች እዚህ መማር ይችላሉ የሚል መረጃ ማጻፍ ይኖርብሃል አለኝና ከዛ በኋላ የሆነ መግቢያ ፈተና ነበረ እሱን ተፈትኜ መልስ ውጤቱን ለመጠበቅ ላይ ያለው በቀጠሮ እንደዚህ ብዙ ጊዜ አመላለሱኝ በኋላ ስንደርስበት ትንሽ የሙስና ነገር ሳይኖርበት የቀረ አይመስለኝም ምክንያቱም ከዛ ቀደም ብሎ ለአባቴ ቃል ገብቶለት ነበረ ያለምን ችግር እንደሚቀበሉኝና እዛ እንደምማር ከዛ በኋላ የትምህርት የመግቢያ ጊዜ ስላለፈብኝ ሰውየውም ዝም አሉ እኛም ግራ ገባንና ነገሩ አልገባንም በዛን ጊዜ ያው መፈለጉን ብናቅ ኖሮ ያው አስፈላጊውን ነገር እናደርግለት ነበረ ከዛ በኋላ ያው የትምህርት መግቢያ ጊዜ ስላለፈ ሴንት ጆሴፍ ሳልገባ ቀረው ወደ ምኒልክ ሄድኩኝ እና የሚገርመው ነገር ግን ተመልሼ ወደዚህ ሀገር ስመጣ ከአንዳንድ ጓደኞች እንደሰማሁት በደንብ በለው እንጂ እኔ ታሪኩን አውቃለሁ ተመልካች እንዲያውቀው ማለት እዚህ ሀገር ከመጣው በኋላ ሰውየው የኢትዮጵያ መንግስት በዚሁ በኢትዮ ኤርትራ ጦርነት ሳቢያ የኢትዮጵያ መንግስት የቀድሞ የሴንጆ ዳይሬክተር የነበሩትን አንተ አሜሪካዊ ስለሆንክ አማርኛ ማንነት ትምህርት ቤት መግባት አትችልም ያሉን ሰውዬ ኢትዮጵያዊ እርሶ ኤርትራዊ በመሆኑ እርሶ ኤርትራዊ እንጂ ኢትዮጵያዊ አይደሉምና ስለዚህም ኢትዮጵያ መኖር አይችሉም ብለው የኢትዮጵያ መንግስት እሳቸው አንተን አሜሪካዊ ነህ ሴንት ጆሴፍ አትገባም ብለው ነበረ እና ለኔ ያቀዱት ጽዋ መልሶ ሲደርሳቸው የሚገርም ነገር ነው ሌላም ታሪክ አለ እንግዲህ እኔ ያው አንተ እንግዳዬ ስትሆን ስላንተ ማጥናት ነበረብኝና አንድ የወዳጅ ዘመድ 30ኛ አመት ክብረ በዓል ነበርና አንተና አንድ እንደዛ ቦታ ላይ ንግግር እንድታደርጉ ተደርጎ ነበር እስቲ ስለሱ አጫውተኝ እና እሱ በእንግሊዘኛ ከኢትዮጵያ ነበር የመጣው መሰለኝ እና እሱ አንደኛው ልጅ እኔ እንግዲህ ያው ግጥም ነበረ ጽፌ እንትን የሄድኩት ባሉ ማን ነው የተዘጋጀው ለወላጆች ጓደኞች ነበሩ እና ግጥም ጽፌ አነበብኩ አንደኛው ከኔ በፊት የነበረው ልጅ ኢትዮጵያ ተወልዶ አድጎ ስለሱ ነው ብዙም አማርኛ አይችልም የሚገርመው ነገር ማለት ይችላል ያወራል ግን የሚቀናው እንግሊዝኛ ነውና በጣም ገርሞኝ ስለነበረ እሱ ወጥቶ በእንግሊዝኛ ነበረ እንደዛ ነው በእንግሊዝኛ ተናገረ ከዛ ቀጥላ አንተ ነበርክ እና አንተ ወጥተህ ያልከውን ነው እኔ ማወቅ የምትፈልገው እኔ ትዝ አይለኝም ምን እንዳልኩት እንግዲህ ነገር ተገላቢጦሽ ሆነ አንተ ቢሆን እንግዲህ ዘመኑ የተገላቢጦሽ ነው መኮንን እዚህ ሀገር ተወልዶ አድርጎ ማን ነው ኢትዮጵያ ተወልዶ አድርጎ የሚናገረው በእንግሊዝኛ ነው እኔ ግን እዚህ ሀገር ተወልዶ አድርጌ ማወራው በአማርኛ ነው እሱ ለማለት አስታወስከኝ ሃይ ስኩል የተጨረስክ እዚሁ እዚሁ ነው የጨረስኩት በቃ ኢትዮጵያ ከዛ በኋላ ተመልሰ መጣ ከሴንት ጆሴፍ በኋላ ሴንት ጆ እንግዲህ ሳልገባ ቀረ እና ምን ልገባ ስንት ጊዜ ተማርክ እዛ አንድ አመት ተማርኩ እስቲ እንዴት ነበር ደህና ነበረ እንግዲህ ቅድም እንዳልኩት በአጠቃላይ ትምህርት የመግቢያ ተማሪዎች መመዝገቢያ ጊዜ ስላለፈ በግል ደረጃ ነበር የሚያስጠኑኝና ግማሽ ቀን እዛ እየሄድኩኝ አስተማሪዎች ያስጠኑኝ ነበረ እና ጥሩ ጊዜ ነበረ የተወሰኑ ትምህርቶች ነበር ማጠናው እና እንደውም አሁን መለስ ብዬ ሳስብ ሴንት ጆሴፍ አለመማሬ ጠቅሞኛል ብዬ ነው የምለው ምክንያቱም ጊዜ አማርኛ ለመማር ጊዜ እንዲኖረኝ ጊዜ አበጀልኝና ጠቅሞኛል ብዬ ነው የምለው ምኒልክ ያለ ከተማሪዎች ጋር ብረም ትግባባ ነበር የነበረውን አንድ አመት
አግባባ ነበር። አንዳንዶቹን ደግሞ ወክማም ባስኬትቦል ጫወት ስለነበረ አንዳንዶቹ ደግሞ እዛ የሚማሩ ነበሩና በእንደዛ እንገናኝ ነበረ። እኔ ግን ያው ለመማር ነበር ብዙ ጊዜ እዛ የምሄደው። አንዳንዴም ክፍል እገባለሁ። ያው አንዳንድ ልጆች ያው ይገርማቸው ነበረ ከአሜሪካ ሲያውቁ እና ለምን መጣ በጣም በቃ ግራ ይገባቸው ነበረ እና እኔ አገሬን ፈልጌ አገሬን ወድጄ ነው የመጣው ስላቸው አልመሰላቸው እና አንቺማ ተባረሽ ነው ተጠረፈሽ ነው የመጣሽ ይልኝ ነበረ። በፍጹም አላምኑም እና የሆነ በቃ ወንጀል ሰርቼ ምናምን የአሜሪካ መንግስት ያስወጣኝ ነው የመሰላቸው።